እትዬን አቁመሽ ትንሽ ሰምቶ እንዳልሰማ ስተኛ አታፍሪ? አልሰማሁም፣ እንቅልፍ ወስዶኝ ነበር። እሱስ እንቅልፍ አልወሰደሽም። ለማንኛውም አስረግጬ የምነግርሽ ነገር አለ። ከዛ እንደፈለግሽ መሆን ትችያለሽ። ምንድነው? ከወንድሜ ጋር ብዙ እንደተቀራረብሽና ከዛም አልፎ ደግሞ እንደምትለጣጣፊ ሰምቻለሁ። እሷ ናታ ያመጣችው ወሬ የምትነግርሽ? አንቺ እንዴት ነው የጠገብሽው? ቆይ እስኪ እንዴት ነው የምትመልሽልኝ? ግን የመጣልሽ ወሬ ትክክል አይደለም። ልክ ነው። በአይኔን ያየሁሽ። በጣም ተቀራርባችሁ ነበር። እሺ እና ምን ይሁን እንዴ? እዚህ ምን እየተፈጠረ ነው? ምን እያደረጋችሁ ነው? ጥያቄ እየጠየኳት ነው። ልስማው እስኪ። ምን ጥያቄ ነው? እየዋሸሽ እንደሆነ በደንብ አውቃለሁ። ስለዚህ ቢቀርብሽ ነው የሚሻልሽ። ይሄን መንከርፈፍሽና መፍሰሽን ታይ ነው የምልሽ። አፍሽ ገደል ነው የምጨምርሽ። እሺ ትይ፣ ያንቺን ትእዛዝ ነው የምፈጽመው። ዶኮ ሳይው ስለሚፈታተነኝ ነው። ኤዲያ አሁን ምን ስልሽ ነበር? ለምን እንደዛ ሆነ አይተሻት ዝም አልሽ? መግቡን ልክ እንደትላንት ነው በትክክል ስጫት። የምታደርጉ መጠን ደግሞ ተመሳሳይ ይሁን። እሱ ተሳሳትሽ ማለት ደግሞ ልጅቷ ትሞታለች። ከዛ በኋላ ዓለም ሁላችንንም ከዓለም ያሰናብተናል። ኧረ ትዬ አታስቢ። አንቺን ቀድሜ ያሰናብትሻለሁ። ከዚህ ቤት ነው ቤት በኩል ይተኛል። ሁሌ አንድ ነገር እንደጠመጠምሽ ነው። ወይ ፍዴ ደግሞ ምንድነው? ስሚ፣ በእርግጠኝነት ለልጅቷ እንደዚህ መሆን አንቺ ነሽ ተጠያቂ። ምንድነው ጉዱ? ላንተና ለዚች ልጅ ስል ቤት ለቅቄ ልሂድ እንዴ? አውቅሻለሁ እኮ የሆነ ሰዓት ላይ አሳማኝ የሆኑ ምክንያቶችን ድርድረሽ እውነቱን ትናገሪያለሽ። ምግቡ ላይ የምታረጊውን ነገር በደንብ ተጠንቀቅሽ። ሁሌ መጠኑን አንድ አይነት ነው የምታረጊው። ገባሽ አይደለም? አደራ። ይሄውልሽ አንድ የምነግርሽ ነገር አለኝ። ሁሉንም መውጫ መግቢያቸውን የሚያደርጉትን ሁሉ በጠቅላላ ምንም ሳታስቀር ለኔ ትነግረኛለሽ። ተግባባን? እሺ። የአምላክንም ነው የምሰልለው። ሁሉ የዓለምና የይፍቱ ስራ የገንዘብ ወዳድነት አሁን ላይ እንግዲህ ህብስትን ትልቅ ችግር ውስጥ ጨምሯታል ማለት ነው። እንግዲህ ይፍቱ ስራ ከታፈስ ጋር ተባብራ ከዚህ በፊት በሚጠጣ መልኩ አለሳካ ሲላት አሁን ላይ እንግዲህ ምግብ ውስጥ እየጨመሩ መርዘዋታል ማለት ነው። በእርግጥ አሁን ላይ የከፋ ጉዳት ባይደርስባትም ግን ደግሞ ወደፊት ሊያስቸግራትና የከፋ ችግር ሊያመጣባት እንደሚችል ዶክተሮቹ እየተናገሩ ነበር ማለት ነው። ይፍቱ ስራም እንግዲህ በድብቅ ይሄንን ስራ ከሰራች በኋላ ለዓለም ነግረዋለች። ዓለምም እንግዲህ አሜን ብሎ ተቀብሏል። ምክንያቱም አሁን ላይ ህብስት ለህይወቷ ባያሰጋትም ግን ደግሞ አሁን ላይ ችግር ላይ ከጣሏትና እንዳትራመድ ካደረጓት በኋላ ገንዘቧንና ሀብቷን ከያዙ በኋላ ግን እንደሚያሳክሟት እያወሩ ነበረ ማለት ነው። ህብስት አካሄዳቸው እና ጉዳያቸው ወይም ደግሞ አላማቸውን ጠንቅቃ ስላወቀች አሁን ላይ እነሱ እንደሚሉትና እነሱ በፈለጉት መንገድ ሊያረጉት ወስነዋል ማለት ነው በአምላክ ጋር ማለት ነው። በአምላክም እንግዲህ ህብስት በእርግጥ ተመርዛለች፣ ግን ደግሞ የከፋ ጉዳት አልደረሰባትም። ያንን ነገር አስመስለው ከዚህ የበለጠ እንዳይጎዷትና ከዚህ የበለጠ ችግር እንዳይደርስባት ሊያደርጉ እያሰቡ ነው ያሉት ማለት ነው። ይሄ ነገር ከተሳካላቸው ምናልባትም ህብስትን እስከ መጨረሻው ድረስ ሊያድናትና ከዚህ ሁሉ ችግር ሊያወጣት ይችላል። ምክንያቱም ዓለም የሚፈልገው ሀብቷን እንጂ እሷ እንድትጎዳ ወይም ደግሞ እንድትሞት አይፈልግም። ይፍቱ ስራም ቢሆን ይሄንን ነገር ትፈልገዋለች። የሷ በህይወት መኖር ለነሱ አስፈላጊ ነው። አሁን ላይ የሷን ሀብት ለመቆጣጠር በውክልና መልክ ከወሰዱ በኋላ ቃስ በቃስ ወደ ራሳቸው ለማድረግ ነው ያሰቡት ማለት ነው። ይሄ ነገር ደግሞ አካሄዳቸውን፣ አላማቸውን፣ አሰራራቸውን በጠቅላላ በአምላክ ጠንቅቆ ስለሚያውቅ የስራቸውም ተባባሪ ስለሆነ እሱ ስለሚያስፈጽም ሁሉንም ነገር እሱ በሚፈልገው መንገድ እነሱ በሚነግሩት ግን ደግሞ እሱ በሚፈልገው መንገድ እያስኬደው ነው ያለው ማለት ነው። ህብስትም አሁን ያለችበት ሁኔታ በጣም አስጊና አሳሳቢ ቢሆንም ግን ደግሞ የይፍቱ ስራን አላማና የይፍቱ ስራን ፍላጎት ለማሟላት ብለው እንግዲህ ዊልቸር ላይ ልትቀመጥ ነው። ግን ህክምናዋን እየተከመችና መድኃኒቱ እንደሰራና መራመድ እንዳልቻለች ሊያስመስሉ እያሰቡ ነው ያሉት። እንግዲህ አብነትና በአምላክ ይሄንንም ነገር ተማክረውበታል። ህብስትም በሀሳባቸው ተስማምታለች። ምክንያቱም ከዚህ የከፋ ጉዳት ከሚደርስባት እነሱ እንደሚፈልጉት ልታስመስልላቸውና እነሱ እንደሚፈልጉት ልትሆንላቸው ነው የሚገባው ማለት ነው። ካሁኑ እንግዲህ ግሬን ሸመቀቀኝ መራመድ አልችልም እያለች
ሀሳባቸው ሙሉ በሙሉ እንዲረጋና ከዚህ የበለጠ የከፋ መድኃኒት በውስጧ እንዳይገባ ለማድረግ እያሰቡ ነው ያሉት ማለት ነው። ታፈስም እንግዲህ ታዛዥ ነችና ግን ደግሞ ነገሮችን ይፍቱ ስራ እንደምትላት ነው የምታረገው። ግን ደግሞ ምንም ደስተኛ አይደለችም። ታዛዥ ስለሆነችና እዛ ቤት ውስጥ ደግሞ አልታዘዝም ብትል ይፍቱ ስራን አልታዘዝም ብትል አንቺንም አጠፋሻለሁኝ እያለች እያስፈራራቻት ስለሆነ ታፈስ ምንም ማድረግ አትችልም። ግን ደግሞ የዚህን ያህል በጭካኔ ለሷ መድኃኒቱን መስጠቷ ራሱ እሷን እያሳሰባትና አሁን ላይ እያስጨነቃት ያለ ይመስላል። ይሄ ብቻ አልበቃም እንግዲህ የታፈስ ስራ እየበዛ ነው ማለት ነው። የቤቱንም ስራ ጨምራና ለህብስት መድኃኒት መስጠቱም ሳይረሳ በአምላክንም ሆነ ህብስትን እየተከታተለች የሚያወሩትን የሚሰሩትን በሙሉ ለሷ ማለትም ለይፍቱ ስራ እንድታቀብል ይሄም ነገር ተነግሯታል ማለት ነው። ታፈስ በእርግጥ በአምላክ ፍቅር አላት። እንግዲህ በአምላክና ህብስት ተጠጋግተው ስታያቸውም በቅናት ይሁን ወይም ደግሞ ለእመቤቷ ታዛዥ ለመሆን ሞክራ ወይም አስባ ይሁን ባይታወቅም አሁን ላይ እንግዲህ በአምላክና ህብስት በጣም እየተቀራረቡና ወደ አልተገባ ነገር ውስጥ እየገቡ እንደሆነ ተናግራለች ማለት ነው። ይፍቱ ስራም ከአንዴም ሁለቴ እያስጠነቀቀቻት ነው። ህብስትን ከወንድሜ መራቅ አለብሽ፣ አለበለዚያ የከፋ ችግር ይደርስብሻል እያለች እያስፈራራቻት ነው ያለችው ማለት ነው። በአምላክም የእህቱና የባሏ ማለትም የዓለም ስራ በጣም እጅ እንዳለውና እንዳንገሸገሸው ግልጽ ነው። ግን ደግሞ ከነሱ ጋር አልሰራም ብሎ በፈለገው ሰዓት ጥሎ መውጣት ይችላል። ግን ደግሞ የህብስት ነገር በጣም እያሳሰበውና ብቻዋን ካገኟት ህይወቷን እንደሚያጠፏትና ሰላሟን ብቻ ሳይሆን እንግዲህ ለከፋ ችግር እንደሚያደርሷት ስለገባው የሷን ችግር ለመጋፈጥ እንግዲህ ከነሱ ጋር ለመፋጠጥ ወስኗል ማለት ነው። ይፍቱ ስራ እንግዲህ ባደረገ ነገር ራሱ ምንም ሳትጸጸትና ትልቅ ጀብዱ እንደሰራ ነበር ስታወራ የነበረችው። ህብስትን እንደመረዘቻትና አሁን ላይ የእግሯ ችግር ታማ ወይም የሌላ ጉዳይ ሳይሆን እኔ ነኝ የመረስኳት ብላ በግልጽ ተናግራለች። ይሄንንም ነገር እንግዲህ በአምላክ መጀመሪያም ጠርጥሮ ነበረ ማለት ነው። ጥርጣሬውም እውነት ነው። እሱ አስቀድሞ ምን እንደምታስብና ልጅቷን ምን ልታረጋት እንዳሰበች ስለገባው ዝግጅቱን አድርጎ ነበር። ግን አሁን ላይ ማስመሰል እንዳለበትና እነሱ ፍጹም እንዳይጠረጥሩት ለማድረግም ያህል በእርግጥ ሀሳባቸውን ቢቃወምም ዓለም ደግሞ ሁሌ እንዳንቋሸሸውና ዝቅ እንዳደረገው ነው ያለው። በህብስት አባት ግድያ ላይም ሁሌ ተጠያቂ እያደረገው ነው ያለው። በአምላክ ግን አባቷን ወይም ደግሞ የህብስትን አባት እንዳልገደለ አስቀድሞ ተናግሯል ማለት ነው። በእርግጥ ለህብስት አዲስ ነገር የሚሆንባት አባቷ እንደሆነ አታቅም። ከዚህ በፊት ታሪኩን ቢነግራትም ግን ደግሞ አባትሽ ነበር ብሎ ለመናገር አልደፈረም። ዛሬ ላይ ግን ህብስት ራሷ በጆሮዋ ሲያወሩ ሰምታለች። በአምላክ እንግዲህ ለሷ ብሎ እየተከራከረና ከነሱም ጋር ትልቅ ግጭት ውስጥ እየገባም እንደሆነ አዳምጣለች ማለት ነው። ለሷ አዲስ ሊሆንባትና ምናልባትም በአምላክ ልትጠራጠረውና ላታምነው የምትችለው እንግዲህ ከዚህ በፊት ታሪኩን ወይም ደግሞ ሰው ገለሃል ገዳይ ነኝ ባለበት ሰዓት አባቷ እንደሆነ ቢነግራት ኖሮ ዛሬ ላይ ትልቅ ችግር ውስጥ ወይም ደግሞ ጭንቀት ውስጥ አይገባም ነበረ። ህብስትም ይሄንን ነገር ከሌላ ሰው አትሰማውም ነበር ማለት ነው። ግን አሁን ላይ እሱ እዛ ግድያ ላይ ምንም እጁ የለበትም። በእርግጥ ሬሳውን አውጥተው ወደ ጫካ መውሰዳቸውንና መቅበራቸውን አልካደም። አባቷ መሆኗን ብቻ አለመናገሩ ትልቅ ችግር ውስጥ ወይም ደግሞ ለህብስት ሌላ ህመምና ስቃይ ሊሆንባት ይችላል ማለት ነው። ህብስትም አሁን ላይ እንግዲህ ከማንም በላይ የምታምነው በአምላክን ነው። አሁን ላይ እንግዲህ የአባቷ ገዳይ እንደሆነ ወይም ደግሞ አባቷ እዛ ጫካ ውስጥ ከዓለም ጋር ተባብሮ እዛ ጫካ ውስጥ እንደቀበረው ስትሰማ ምን አይነት ውሳኔ እንደምትወስን ባናቅም ህብስት አሁን ላይ ለባምላክ ግን ጥሩ አመለካከትና ፍቅርም እየተሰማት ነው ያለው ማለት ነው። እንግዲህ አንድ ቀን ካላየችው ራሱ ይጨንቃታል። ክፍሏ ውስጥ ራሱ አምሽቶ ካልሄደና ማታ ላይም ካልመጣ ሌላ ስሜት ነው የሚሰማት። ምክንያቱም እዚህ ምድር ላይ ያላት አሁን ላይ ህብስት እንግዲህ በአምላክ ብቻ ነው እንደ አባቱ ሲያሳድጋትና አባትሽ ነኝ እያለ የሚያታልላት ዓለምም የሷን ህይወት ትልቅ አደጋ ውስጥ እየጨመረና ሀብትና ንብረቷንም ካገኘ በኋላ እንደ ውሻ አውጥቶ እንደሚጥላት
ታውቃለች ማለት ነው። ይሄንን ሁሉ ነገር እንግዲህ እያሳለፈችና እየታገሰች ነው ያለችው ማለት ነው። አሁን ላይ እንግዲህ የበአምላክ ያ ጫካ ውስጥ ተጥሎ የነበረው ሰውዬ አባቷ እንደሆነ ሰምታለች ማለት ነው። ይፍቱ ስራም ለጊዜው እንግዲህ ከስራው ዞር ብላ ነበር። አሁን ላይ ግን ሙሉ በሙሉ ስራዋን መስራት እንዳለባትና ከነሱ እኩል መሳተፍ እንዳለባት እየተናገረች ነው። አሁን ላይ ዓለምም ቢሆን እሷ ወደ ስራዋ ተመልሳ የድሮ ስራዋን ወይም ከነሱ እኩል መሳተፍ መስራት እንዳለባት እየተናገረች ነበረ። ይፍቱ ስራ እንግዲህ እኔ ብቻ ነኝ የማቀው ሁሉንም ነገር እኔ ብቻ ነኝ በትክክል የምሰራው የምትል ሰው ስለሆነች ምናልባትም ከእንግዲህ በኋላ እንግዲህ በአምላክና ህብስት ላይ የከፋ ጫና ልታደርስባቸው ትችላለች ማለት ነው። ገና ካሁኑም እንግዲህ ህብስትን ዊልቸር እገዛልሻለሁ እያለቻት ተስፋ እንድትቆርጥና የበታችነት ስሜት እንዲሰማት እያደረገች ነው። ይፍቱ ስራ ህብስትን እንዳትራመድ ማድረግ የፈለገችበት መንገድም ሀብትና ንብረቱን ወይም ደግሞ ውክልናውን ሙሉ በሙሉ ለመቀበል ሀብቷንም ለመቆጣጠር እንዲመቻቸው እሷ ዊልቸር ላይ ካለች ሁሉንም ነገር የሚያስፈጽሙትና በእሷ ጉዳይ የሚመለከተውን በጠቅላላ የሚቆጣጠሩት እነሱ እንደሆኑ ስለተሰማት ያንን አስባ ነው ማለት ነው። የሚፈልጉት ግብ ላይ ሲደርሱ ግን አሳክመው ወደ ጤንነቷ እንደሚመልሷት እያወሩ ነው ያሉት ማለት ነው። ይሄንን ነገር እንግዲህ በአምላክና ህብስትን ቀድመው ስላወቁት እነሱ ባሰቡት መንገድ ግን ደግሞ በራሳቸው አስተሳሰብና በራሳቸው አካሄድ ለመራመድ እያሰቡ ነው ያሉት ማለት ነው። ህብስትና በአምላክም እንግዲህ አሁን ላይ ህብስት በጣም በሽተኛ መስላና ዊልቸር ላይ ተቀምጣ እነሱ የሚፈልጉትን ለማድረግ ተስማምታለች ማለት ነው። ግን ካሁኑ እንዴት ነገሮች እንደሚያልፉና ቀጣይ የሚመጡትን ስቃዮች ሁሉ እንዴት አድርጋ እንደምትቀበል ቢጨንቃትም ግን ደግሞ ህይወቷን ለማትረፍና ከነሱ ወጥመድ ለመላቀቅ ወይም የከፋ ችግር እንዳያደርሱባት ለማድረግ ያላት አማራጭ ይሄና ይሄ ብቻ ነው ማለት ነው።